ለሊ በስተመጨረሻ ከዚህ ዓለም በሞት ተለየች። የቤዛ ከባድና አደገኛ ስራ እንግዲህ ለሊ ራሷን ስታና የማስታወስ እድሏ እጅግ በጣም መከራና ስቃይ ዶክተሩና ባቡሬ እያዩ ነበር። ሆኖም ግን ቤዛ በድጋሜ በሰጠቻት መርዝ እስከ ወዳኛው ድረስ ሸኝታታለች። ባቡሬና አደይ ከሚባለው በላይ በሀዘን ተንገበገቡና ተቃጠሉ። የባቡሬ እናት ደግሞ የኔ ልጅ ከዛ ከጎዳና ሁሉም እብድ እያለ ከተጠየፈኝ ቦታ ላይ አንስተሽ ዛሬ የእናትነትና ወገን ክብር ሰጥተሽ ላንቺ አይገባም ነበር። በጣም ነው ማዝነው። እኔ ደግሞ በህይወት ኑረሽ ከባቡሬ ጋር ተጋብታችሁ ደስተኛ ትሆናላችሁ እያልኩ ስል ወደማይቀረው ሄድሽብኝ እያለች በከባዱ በሀዘን ተሞላች። የፍቅር እናት ደግሞ ውይ በሞትኩት፣ እንደው በጭራሽ እኮ ለለሊ ይሄ ነገር አይገባም ነበር። ለሊ እጅግ በጣም መልካም ሰውና ሰው ላይ የማትደርስ በጣም አስተዋይ ልጅ ነበረች። ሆኖም ግን እንደዚህ ያደረጋትንና ያሰቃያትን ሰው እገባበት ገብተን የእጁን መስጠት እንዳለብኝ ይሰማኛል ብላ ቀወጠችው። ባቡሬ አንገቱን ደፍቶ የለሊ መጨረሻ ይሄ ነው እንዴ? እኔና እሷ ተጋብተን አንድ ላይ በደስታ እንኖራለን እያልኩኝ ሳስብና ሳቅድ በመጨረሻ ግን ለሊ እንዴት ታታልልኛለሽ? ይሄን አምኜ ለመቀበል በጣም እቸገራለሁኝ ብሎ ተንሰፈሰፈ። አደይ እንግዲህ ከአባቷ ዘንድ አምልጣ እናቷ ይዛት ሄዳ ነበርና የለሊን ድንገተኛ ሞትና ድንገተኛ አደጋ ስትሰማ ባቡሬ ጓደኛዬ ምን አድርጋት ነው? ዴቭ አደራ ብዬህ ነበር እኮ እንዴት ቃልህን ትበላለህ? እኔ ለለሊ ምን ያህል ቦታና ስሜቴ እንዳለኝ እያወክ አንተ ነህ ይሄን ጉድ ያደረከው ብላ ቃወጠችበት። ዴቭም ደግሞ አደይ ስነ ስርዓት ያዢ፣ አሁን ሄደሽ የመጣሽበት ጉዳይ እምን ደረሰ ብሎ ሲላት አንተማ የሰውኛ ስሜት ሳይሆን የያዘህ በሽታ ይለያል። አሁን በዚህ ሰዓት የምወዳትንና የምሳሳላትን ጓደኛዬን በህይወት አጥቼ ስለ እኔና ስላንተ ፍቅር ስታወራ ትንሽ አይዘገንንህም እንዴ አለችው። አደይ እረፊ፣ ሰሞኑን እንደውም ገጠር ሂደሽ ከመጣሽ በኋላ ያሉሽ ስሜቶች በጣም የተረጋጋ አይደለም። የተፈጠረውንና እውነታውን እንድትነግርኝ ይፈልጋለሁ ብሎ ሲያፋጥጣት ቦታና ጊዜ ምረጥ ብላ ተቀመጠበት አፍርጣው ሄደች። ለሊ ዶክተሩ እጅጉን በጣም ነው ያዘነው። ቤዛ የምትፈልገው ነገር ስለተሳካላት ከወንድሟ ዳጊ ጋር በደስታ ተሞልታለች። ትልቁና ዋናው ነገር ደግሞ የሚያስጠላውና የሚደብረው የለሊ የሆነ ገንዘብና የሆነ ወረቀቶችን አሰርቃ እጇ ላይ ገብቷል። ያንም ቤትና ንብረቷን ሽጣ ከሀገር እንደምትወጣ እያሰበች ትገኛለች። ዶክተር ቤዛ ምን እያደረገች እንደሆነ ሁኔታዋ የተረጋጋና እጅግ በአስመሳይነት የተሞላ ስለነበር እሷ ምን እያደረገች መሆኑን መከታተል ነበረበት፣ መጠርጠር ነበረበት። ለሊ ማስታወሷን ከተዎች ወዲህ ቤዛን እንደ ጓደኛ ሩታ መወዳት ናት እያለች ስትጠጋ ቢያንስ ባቡሬ መጠርጠር ነበረበት። በፊት ቤዛ ክፉና መጥፎን እንደምታደርግ ሩታ ለራሱ ታውቃለች። ለሊን ለእንደዚህ ነገር ያጋለጠቻት እሷ ናት ብለው አለመጠርጠራቸው በጣም በጣም ከባድና አደገኛ ነው። ቤተሰብ ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አደይና ባቡሬ ራሳቸውን መቆጣጠር አቅቷቸው በለሊ ሁኔታ እጅጉን በጣም አዝነዋል።
የባቡሬ እናትና የፍቅር እናትም ደግሞ ለሷ እኮ አይገባም፣ ለሊ መልካምነቷና ጥሩነቷ ተወርቶም ተዘርቶም አይታወቅም እያሉ ስለ ለሊ ጥሩነትና መልካምነት ቁጭ ብለው እያወሩ እያዘኑ እያለቀሱ ይገኛሉ። አደይ ደግሞ የኔ ውድ ጓደኛ እድሜ ዘላለሜን ሳለቅስና ስጸጸት፣ እድሜ ዘላለሜን ስቃጠልና ስንሰፈሰፍ ትልቅ ቁስል ጥለሽብኝ ነው ሄድሽው። በህይወቴ እንዳንቺ መልካምና ጥሩ ጓደኛም አይችም አላቅም። ዛሬ ላይ ግን በሚያንሰፈስፍና በሚገርም መልኩ እድሜ ልኬን እንድቃጠል ፈረርሽብኝ። ጓደኛዬ እኔ በጣም እወድሻለሁ፣ አንቺን ተከትሌ እንደምመጣ እርግጠኛ ነኝ እያለች አደይ መንሰፍሰፍና መቃጠል ጀመረች። ቤዛ እንግዲህ እዛ ዶክተሩ ጋር እያደረገች ያለውን እንዲሁም ደግሞ የለሊን መረጃና ፋይሎች ሁሉ የዶክተርን ቁምሳጥን እየፈተሸች እየወሰደች ነበረ። ፍቅር እጅግ በጣም በሚገርም ሁኔታ ለእናቷ የምታሳያት ነገር እንደተለወጠችና እንደተቀየረች አድርጋለች። ሮማን እማዬ ስራ ጨርሻለሁ፣ ዛሬ ለሊን ማየት እፈልጋለሁ፣ ትፈቅድልኛለሽ ወይ ስትላት በኋላ አሹ ጋር መሄድ ትችላላችሁ፣ አሁን ግን በጣም ስለመሼ ነገም ቢሆን ሄዳችሁ ትጠይቃላችሁ። ሮምዬ እኔም አብሬሽ በጠይቃት ደስ ይለኛል ብላ ፍቅር ስታስመስል እውይ የኔ ልጅ እንደዚህ እኮ መልካምና ጥሩ ስትሆኚ በጣም ደስ ይላል አለቻት። እማዬ እኔ እኮ ጥሩና መልካም ሰው ነኝ፣ ግን ክፉ እያደረጉኝ እንጂ በፍጹም እንደዛ ማስብ ሰው አይደለሁም አለች። አይደል በሉ አትጨቃጨቁ፣ አሁን ከፊቴ ዞር በሉ ብላ የፍቅር እናት ተቆጣቻቸው። ሩታም ደግሞ የዶክተር ፍቅር ይዟት ለምንድን ነው ግን ፈገግ የማይለው? ዶክተር እኮ በጣም ደስ የሚል ነገር አለው፣ ግን አይስቅም፣ ምን አይልም፣ በጣም ይደብራል እያለች ብቻዋን ማውራት ጀመረች። ከዛ ፍቅር ከምኝታ ክፍል ስትመጣ ቆይ እዚህ ብቻሽ ምን ታደርጊያለሽ ሩታ? ፍቅር እባክሽ አታስመስይ፣ አንቺ ከባድና አደገኛ ሰው ነሽ፣ እኔ ለሊ በመታመሟ በጣም አዝኛለሁ እያለች መናገር ጀመረች። ዳይመንድ ከሩታ ጋር ተገናኝቶ ቆይ ሻኪራዬ ሰሞኑን በጣም ነው የተቀየርሽው፣ ሆስፒታል ደግሞ እግር አብዝተሻል፣ የተፈጠረና የማላቀው ነገር አለ እንዴ ብሎ ሲላት፣ ወይ ዳይመንድ ዶክተሩ በጣም ደስ ይላል ግን ፈገግ አይልም ብላለችው። እንዴ ምን ማለት ነው? ፈገግ አለ አላለ ላንቺ ምን ያደርግልሻል ብሎ ሲላት፣ አይ ሌላ አንተ የምታስበውና የተፈጠረ ነገር የለም፣ ዶክተር እኮ ስራ አለው፣ እናንተ ደግሞ ማሚ በተለይ ከእናንተ ጋር ስውል ደስ እያላት አይደለም፣ ከእነሱ ጋር አትዋይ፣ ጥሩ አይደሉም እያለች ነው። እና በፊት አብረሺ ስትጋተች አብረሺ ቪዲዮ ስትሰሪ ላልነበር አሁን ዛሬ ምን ተገኘና ዶክተር ታያለሽ? ፍቅር ይሄ እኮ ሊሆን አይችልም ሻኪራ፣ እኔና አንቺ የሚያምርብን አብረን ቪዲዮ ስንሰራ አብረን አንድ ላይ ስንሆን ነው። ሰሞኑን ግን እያየሁብሽ ያለ ሁኔታ በጣም ይደብራል ብሎ አላት። ከዛ ዳይመንድ አንተ እንደምታስበው አይደለም፣ እኔ ሆስፒታል የቆየሁት ባቡሬ የለሊን ጉዳይ አደራ ስላለኝ ነው። ለሊን ብታያት ደግሞ የበለጠ ታዝናለህ፣ የማስታወስ እድሏ እንዲሁም ደግሞ የማሰብ እድሏ ሁሉ አቁሟል፣ ምን እንደማደርግም አላቅም እያለች ተበሳጫጨችና ተረጋጊ፣ ለማንኛውም ለሊም ወደ ቀድሞ ማንነቷ ልትመለስ ትችላለች። አይ እኔንም ረስታኛለች፣ የምታስታውሰው ዶክተሩን ኤላ እያለች ነው የምትጣራው። ወይኔ ጉዴ፣ አሁን ይሄን ነገር ያደረገው ሰው የላትም ወንድም የላትም ብሎ የሚጫወትባት ታማለች፣ እንዴናት እያለ ልክ ያልሆነ መድኃኒት እየሰጣት ይሆናል ለሊን ጅል ያደረጋት። እኔ አሁን ቀጥ ብዬ ፋለመዋለሁ ብሎ ሲል ዳይመንድ ተረጋጋ፣ ምንም ቢሆን ምንም ለሊን እንደዛ ሊያደርጋት አይችልም። ዶክተር በጣም ጥሩ ሰው ነው፣ እንክብካቤው ምናምን በጣም ደስ ይላል እያለች ዶክተርን ማደናነቅ ስትጀምር፣ አረ ተይ ሻኪራ ተይ፣ ዶክተሩን በተደጋጋሚ ማሞገስ እንዲሁም ደግሞ የተለየ ፈገግታ እየታየብሽ ነው ያለው፣ ምን ነው ፎንቃ ቢጤ ጨመደደሽ እንዴ እያለ እየቀለደባት ነበር። ሩታም ላለማስመሰል ከዛ ቦታ ሄደች። ዳይመንድ
እንግዲህ ከአሹ ጋር ተገናኘና እኔ ምልህ ሰሞኑን እየተፈጠረ ያለው ነገር ምንድን ነው? ሻኪራዬን አላየህም እንዴ ብሎ ጠይቆ ከዛ ቦታ ላይ የተለመደው ጭቅጭቃቸውንና ቀልዳቸውን ከተነጋገሩ በኋላ ዳይመንድም ወደ መጣበት ሄደ። አሹም እንግዲህ የሮማን ፍቅር እያቃጠለውና እያንገበገበው እሷ ፍቅሩን ሳትቀበለው በጣም ተናዶ አንዴ እንደ ሙዚቃ ያደርገዋል፣ አንዴ እንደ ማውራትም እንደ ማቆመጣጠልም ያደርገዋል። ግራ ገባው እኮ ባቡሬ። እንግዲህ እናቱን አግቶ ያሰቃየውን ሰውዬ እውነቱን ልንገርህ ጀገራው፣ ምንም ቢፈጠር ምንም አንተ ለሊን እስካልተውካት ድረስ እንዲሁም እናቶችን እያገትክ የምታሰቃየውን ነገር እስካላቆምክ ድረስ በፍጹም ከዚህ ቦታ ላይ ልለቅህ አልችልም። በጣም ባለጌና ራስ ወዳድ ሰው ነህ ብሎ ልክ ልኩን ነገረው። እባክ ባቡሬ፣ እኔ እዚህ ላይ ብታገት ብዙ ነገሮች ይበላሹብኛል፣ ልቀቀኝና መሄድ አለብኝ እያለ ሲለው በጭራሽ ብሎ አግቶ እዛ አንድ ክፍል ቆልፎበት ሄደ። ቅምጥልም እንግዲህ አየህ ማዘሯን ቀስ ብለህ በትህትና ማናገር አለብህ፣ ማን አባክ ስለሆንክ ነው አፍህን የምትከፍተው ብላ ልክ ልኩን ነገረችው። የባቡሬ እናት ከለሊ ጋር ከተገናኘች በኋላ እጅጉን አዘነች። ለልዬ፣ ይህ እኮ ላንቺ አይገባም፣ አንቺ በጣም ጥሩና መልካም ሴት ነበርሽ፣ እኔን እናትሽን እያለች አንቺ ደግሞ ማነሽ? የእናቴ የማሚ ጓደኛ ነሽ አይደል? እዚህ ምን ታደርጊያለሽ? እናትሽ ጠብቂያት ብለውኝ ነው፣ ምግብም ስጫት ብለውኛል፣ መድኃኒቱንም በሰዓት እንድወስድ ይፈልጋለሁ። አይ ካልሽ ደግሞ ለእናትሽ እናገራለሁ፣ እኔ እናትሽ ጓደኛ ነኝ እያለች ለመቅረብ ሞከረች። ዶክተሩም እንግዲህ ለሊ ያለፈው ትውስታዋን እንጂ የአሁን ላይ ያሳለፈችውን ነገር በፍጹም ማወቅ አትችልም። ስለዚህ ባቡሬ፣ እኔና ለሊ አንድ ላይ ሆነን ስታይን እሷን ለማገዝና ካለችበት ጭንቀት እንድትወጣ ሰበብ ለመሆን እንጂ በፍጹም አንተ እንደምታስበው አይነት ፍቅር የለም። እባክህ ባቡሬ፣ ያለችበትን ሁኔታ ተረድተህ ለሊ ካለችበት ችግር ላይ እንድትወጣ ዋጋና መስዋዕት መክፈል አለብህ። እንኳን አንተን አይደለም ሩታንም ረስታታለች። እንዲሁም ደግሞ ኤላ እያለች ነው እኔን፣ ቤዛን ረስታ ሩታ እያለቻት ነው። ስለዚህ እንደዚህ አይነት ችግር ደግሞ በበሽታው ላይ ስለሚፈጠር ሁላችንም ተረባርበን የግዴታችንን ተወተን ለሊን ማትረፍ እንዳለብኝ ይሰማኛል። ግን እሷ መታ ስትለጠፍብኝ ስታቅፈኝ ወድጄ ፈልጌ ሳይሆን የሆነ ነገር ብላት መድኃኒቱን ልታቆምብን ትችላለች። መድኃኒቱን ካልወሰደች ደግሞ የመሞት እድሏ በጣም ዝቅተኛ ነው ብሎ ተናገረ ማለት ነው። ባቡሬም እንግዲህ ይቅርታ ዶክተር፣ እያደረክልን ያለው ዋጋና መስዋዕትነት ቀላል እንዳልሆነ እረዳለሁ። ሆኖም ግን ይቅር በለኝ ብሎ ተማጸነ ማለት ነው። ወደ አደይ ዘንድ ስንመጣ አደይ በመጨረሻ ከታገተችበት ቦታ ካመለጠች በኋላ ተደብቃ እናቷ እየፈለገቻት እናቷ እጇን ያዝ አድርጋ የኔ ልሽ እንደው የማልሰማውና የማላየው የለም፣ አባትሽ ጥሩ ሰው መስለው ለካ ለበፊቱ ባላባትና ባለሀብት ሰውዬ ሊድርሽ ነው። አንቺ የፈለግሽውን ሰው በፍጹም ፈልገሽ እንድታገቢ እንጂ እርስዎ ያመጡትን እንድታገቢ አልፈልግም። በይና አሁን እኔ እናትሽ መጥቻለሁ ብላ እጇን አንጠልጥላ ይዛ ስትሄድ የአደይ አባትም ደግሞ ከአደይ እናት ጋር ከባድ ጦርነት ከፈተ። አንቺ ነሽ ከልጆች እንደዚህ እያራራቅሽኝ ያለሽው አንቺ ብሎ እናት የእናት ክፉ እያለ ብዙ ነገር ተናገረ። ብርሃን አባቷን አባዬ አንተማ መቼም አባቴ አይደለህም፣ እንዴት በአደይ ላይ ይህን ሁላ ስቃይ ትጫወታለህ? አደይ ማለት እኮ ያንተን ሀላፍትናና ያንተን ግዴታ ተሸክማ ለእኔና ለእናቷ እድሜዋን በሙሉ የኖረች ናት። ከአሁን በኋላ እንኳ ደስተኛ እንድትሆን ለምንድን ነው የማትፈቅድላት ብላ ተቆጣችው። አባቷም ብርሃንን ይዞ በጥፊ ጠፈጠፋት ማለት ነው። ውድ የሌላ ኤንድ የመሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።